ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን መስተካከል ያለበት የሸዋ ጠቅላይ ግዛት እዝ አካሄድ በሚል ርዕስ አንዳንድ ቅንብሮችን፣ አንዳንድ ዝግጅቶችን ይዤላችሁ ቀርቤያለሁኝ። እንግዲህ የአማራ ፋኖ የሸዋ ጠቅላይ ግዛት እዝ በሸዋ በስፋት የሚንቀሳቀስ የፋኖ አደረጃጀት ነው እና ይህ አደረጃጀት አንድ ያወጣው መግለጫ አለ። በተለይ በቃል አቀባዩ በምክትል ቃል አቀባዩ በፋኖ ስንታየው በኩል ያወጣው አንድ ቃለ ምልልስ አለ፣ ቃለ መጠይቅ አለ፣ ማብራሪያ መግለጫ አለ። ያንን መግለጫ አስመልክቶ እዙ ቢያስተካክል ጥሩ ነው የምንላቸውን አንዳንድ ነጥቦችን ለማሳየት እንሞክራለን እና እንግዲህ በዛ ነው የምንጀምረው። እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአማራ ፋኖ ህዝባዊ ድርጅት እስክንድር ነጋ በሚመራው በአማራ ፋኖ ህዝባዊ ድርጅት ውስጥ ያለ አደረጃጀት ነው። እንደምታውቁት ግንቦት አንድ ቀን በርካታ የፋኖ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ እነዚህ አራት ትላልቅ አደረጃጀቶችን ያቀፈ አንድ ወጥ ትልቅ አደረጃጀት ወደ 75 በመቶ የሚሆኑ ፋኖችን ያቀፈ የአማራ ፋኖ ብሔራዊ ኃይል የሚል ግንቦት አንድ ቀን ተቋቁሟል እና ያንን ተከትሎ ኢትዮጵያውያን ከሁሉ ማዕዘናት ደስታቸውን እየገለጹ በቃ በጣም ደስታቸውን እየገለጹ ያለበት ሁኔታ ነው ያለው። የተበታተነ የነበረ በብዙ ብትንትንትን ያለ የነበረን ኃይል ቢያንስ 75 በመቶ 80 በመቶ የሚሆኑትን በአንድ ላይ ማሰባሰብ ትልቅ ድል ነው እና ያንን ተመልክቶ እንግዲህ ብዙዎቹ ደስታቸውን እየገለጹ ነው። ነገር ግን የአማራ ፋኖ ህዝባዊ ድርጅት የሚባል አለ፣ እስክንድር ነጋ የሚመራው። በዚህ በአማራ ፋኖ ህዝባዊ ድርጅት ዙሪያ ብዙ ጊዜ ከዚህ በፊት በስፋት ተነጋግረናል። የአማራ ፋኖ ህዝባዊ ድርጅት ከአንድ ዓመት በፊት የተቋቋመ ድርጅት ነው እና ይሄ የዚህ ድርጅት ዓላማ የአማራ ፋኖዎችን በሙሉ በአንድ ላይ ለማምጣት ተብሎ የተቋቋመ ድርጅት ነው። ይሄ ድርጅት ሰኔ 2016 ዓ.ም ሲቋቋም ይህን ድርጅት ያቋቋሙት በወቅቱ የነበሩት ወደ 6-7 የሚሆኑ የአማራ ፋኖ የእዝ አደረጃጀቶች ነበሩ። የአማራ ፋኖ በጎንደር፣ የአማራ ፋኖ ጎንደር እዝ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ፣ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ። እነዚህ 6 እዞች አንድ ላይ ሆነው ነው እንግዲህ ይህንን ድርጅት ያቋቋሙት እና ይሄ ድርጅት ሲቋቋም ተነጋግረው ተስማምተው የድርጅት ስም አውጥተው በጋራ እነ ዘመነ ካሴ ሁሉ ሳይቀር የድርጅት ስም አውጥተው የድርጅት ሎጎ አውጥተው ማኒፌስቶ አውጥተው መተዳደሪያ ደንብ አውጥተው ሁሉ ነገር ከጨረሱ በኋላ መሪ ለመምረጥ በሚሄዱበት ጊዜ ነው እንግዲህ ይሄ የአማራ ፋኖ ህዝባዊ ድርጅት ችግር ውስጥ ያወጣል። ከዛ በኋላ የተወሰኑት እስክንድር ነጋን መሪያቸው አድርገው የአማራ ፋኖ ህዝባዊ ድርጅት ብለው ቀጠሉ። የተቀሩት ደግሞ ከአማራ ፋኖ ህዝባዊ ድርጅት ወጡ። ስለዚህ ሁለት አሰላለፍ ነው የነበረው ማለት ነው እና በዚህ ሂደት እንግዲህ ከሰኔ ጀምሮ እስከ መጋቢት መጀመሪያ እስከ ጥር ድረስ እስከ ጥር የካቲት ድረስ እኔ ግርማ ካሳ እንዲሁም የዋሜራ ሜዳ በተቻለ መጠን ሌላ አዲስ ድርጅት ከሚቋቋም የአማራ ፋኖ ህዝባዊ ድርጅት ማሻሻያዎች አድርጎ ራሱን አሻሽሎ ሌሎቹ ወደዛ እንዲገቡ የምክር ሀሳቦችን አቅርበን ነበር። በውስጥ መስመር ለአማራ ፋኖ ህዝባዊ ድርጅት ውስጥ ላሉ አመራሮች ለእነ እስክንድር ነጋ እንዲደርሳቸው አድርገን ነበር እና ፕሮፖዛሎችን ጽፈን ማለት ነው እና ያም በወቅቱም የሰራ ነው ፕሮፖዛል እናንተ የአማራ ፋኖ ህዝባዊ ድርጅትን ስታቋቁሙ ሁላችሁም ተስማምታችሁ ጫፍ ላይ ደርሳችሁ 95 በመቶ የሚሆነውን ከባባድ ስራዎችን ሁሉ ሰርታችሁ መሪ እንምረጥ በሚል ታላችሁት። ስለዚህ በመሪነት እገሌ መሪ ይሁን እገሌ መሪ አይሁን ከሚባል ከምትጣሉ ለምን ኮሌክቲቭ ሊደርሺፕ አይኖራችሁ? የቡድን አመራር ለምን አትመሰርቱም? በቃ ኮሚቴ እንዲመራ ለምን አታደርጉ? ስለዚህ ዘመነ ካሴም አርበኛ ዘመነ ካሴም መሪ ነው። ጋዜጠኛ እስክንድር ነጋ መሪ ነው። ሻለቃ ሀብቴ መሪ፣ እነዚህ በሙሉ መሪዎች ናቸው። እኩል ድምፅ ኮሚቴ ነው፣ ቡድን ነው፣ ምክር ቤት ነው እና ያ ምክር ቤት እኩል ድምፅ አባላት ይኖራቸዋል። በምክር ቤት በዩናኒመስ ኮንሰንት ይወሰናል። ያንን ማድረግ ካልቻላችሁ፣ ሁሉም እንዲስማሙ ማድረግ ካልተቻለ ምርጫ ተብሎ የቁንጅና ውድድር ይመስል ወደ ምርጫ ከተኬደ ልዩነት ይፈጠራል እና አሁንም አማራ ፋኖ ህዝባዊ ድርጅት አመራሮቻቸው ሊደርሺፑ ድርጅቱ አይደለም ሊደርሺፑ ዲዞልቭ አድርጎ ዲስ አመራር ኮሌክቲቭ ሊደርሺፕ ይኖር በሚል ብዙ ጥያቄዎችን አቀረበ እና ይህንን እንዲሳካ በጣም በብዙ መልኩ ስንጥር ነበር።
ስንጥር ነበር። ሆኖም የአማራ ፋኖ ህዝባዊ ድርጅት አመራር አባላት በተለይ በዋናነት እስክንድር ነጋ ያንን ለመስማት ያንን ለመተግበር ፈቃደኛ ያለው እሱ ካልመራው በስተቀረ ሌላ ነገር መቀበል አልፈለገም። ስለዚህ የአማራ ፋኖ ህዝባዊ ድርጅት ራሱን ሪፎርም ማድረግ አልቻለም። ስለዚህ ምንድን ነው የሆነው? እነ ሻለቃ ሀብቴ ከዛ ተለይተው ወጡ። አንዱ ወዝ እነ ሻለቃ ሀብቴ ከዛ ተለይቶ ወጡ። ኦልሞስት 80 በመቶ የሚሆነው የጎንደር አደረጃጀት በአማራ ፋኖ ህዝባዊ ድርጅት ስር ነበር። አሁን ተገላቢጦሽ ሆነ። 80 በመቶ የሚሆነው የጎንደር አደረጃጀት ከአማራ ፋኖ ህዝባዊ ድርጅት ውጭ ሆነ። ወሎም ውስጥ ብዙ ክፍለ ጦሮች ኢቭን በእስክንድር ነጋ ሁሉ የተሰየሙ ክፍለ ጦሮች ነበሩ። እነዛ በሙሉ የእስክንድር ነጋ ክፍለ ጦርን አንፈልግም ብለው 95 በመቶ የሚሆነው የአማራ ፋኖዎች ከአማራ ፋኖ ህዝባዊ ድርጅትን አንፈልግም ብለው ወጡ። ስለዚህ አብዛኛው ፋኖ በአማራ ፋኖ ህዝባዊ ድርጅት ውስጥ የታቀፈ አይደለም። በሸዋም ደግሞ ስንመጣ በሸዋ እነ ሻለቃ መከታው መሞ የሚመሩት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነበረ። የአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ ያሉ ክፍለ ጦሮች ሁሉ ሳይቀሩ እንደ በላይ ፈቃዱ የሚባል ክፍለ ጦር፣ ሰባ ለሰባ የሚባል ክፍለ ጦር ከአማራ ፋኖ ህዝባዊ ድርጅት አንቀበልም ብለው ከዛ ድርጅቶች እርግጥ ነው አሁን እነ ሻለቃ መከታው የሰባ ለሰባ ክፍለ ጦር ከኛ አልወጣም ብለው ሰባ ለሰባ ክፍለ ጦር ውስጥ የነበረ አንድ ሻለቃ ለብቻ አስቀርተው ስለነበረ እዛ ሻለቃ ሌሎችን ጨምረው ሰባ ለሰባ ክፍለ ጦር አሁንም ከኛ ጋር ነው ያለው ይላሉ። ግን አብዛኛው የሰባ ለሰባ ክፍለ ጦር በተለይ የፍራታና ግድም አጀቴ ወደ የፍራታና ግድም ወደ ሰሜን ይፋት የሚንቀሳቀሱት እንደነ ፋኖ ኢሳያስ ደመቀ ያሉበት ከአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ ወጥቷል። ፋኖ ኢሳያስ ደመቀ የአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ ቁልፍ ሰው የዘመቻ መምሪያ ኃላፊ ነበረ። ስለዚህ ምንድነው የሚያሳየው? ይህን በሸዋ ጠቅላይ ግዛት ውስጥ ሁሉ ሳይቀር የአማራ ፋኖ ህዝባዊ ድርጅት ተቀባይነቱን እያጣል እንግዲህ ይሄ ሁኔታ እያለ ነው እንግዲህ የአማራ ፋኖ ህዝባዊ ድርጅት በቃ ሌሎችን ሊያሰባስብ አልቻለም። ስለዚህ በቃ ይህን ድርጅት ትቶ ሌሎችን ሊያሰባስብ የሚችል ድርጅት መቋቋም አለበት በሚል የአማራ ፋኖ ምን ነበር? የአማራ ፋኖ ብሔራዊ ኃይል አፋብሃ የአማራ ፋኖ ብሔራዊ ኃይል የሚባል ተቋቋመ እና ይሄ የአማራ ፋኖ ብሔራዊ ኃይልን ልዩ የሚያደርገው ነገር ምንድን ነው? የአማራ ፋኖ ብሔራዊ ኃይል ሲቋቋም ይህንን ኃይል ልዩ የሚያደርገው ነገር ምንድን ነው? አድማጮቻችን፣ ተመልካቾቻችን፣ የአማራ ፋኖ ብሔራዊ ኃይል አመራሩ የቡድን አመራር፣ መሪው እስካሁን አይታወቅም። ያው ወደፊት መሪ ይኖራቸዋል፣ ኦፍኮርስ ሰብሳቢ ይኖራቸዋል፣ ግን ኮሚቴ ነው ያለው። የቡድን አመራር ነው፣ ኮሌክቲቭ ሊደርሽፕ ነው። ስለዚህ ሁሉም በዚህ በማዕከላዊ ኮማንድ ውስጥ ያሉ አመራሮች በሙሉ እኩል ድምፅ ነው ያላቸው። ዘመነ ካሴ፣ ሄኖክ፣ ሻለቃ ሀብቴ፣ ደሳሌ ሁሉም እኩል ናቸው። ወንድማማ በቃ በአንድነት ተስማምተው ነው የሚወስኑት። እና ኦፍኮርስ እነዚህ እዙ ምንድነው አመራሩ ወደፊት ሰብሳቢ ይኖረዋል፣ ምክትል ሰብሳቢ ይኖረዋል፣ አለ ጉባኤ ማለት አፈ ጉባኤ ማለት አፈ ጉባኤ ይኖረዋል፣ ምክትል አፈ ጉባኤ ይኖረዋል፣ እንደዚሁም ደግሞ ጸሐፊ ይኖረዋል። ነገር ግን እነዚህ ምንድነው ስብሰባውን የሚያሳልጡ ናቸው። በድምፅ አሰጣጡ ውስጥ ሰብሳቢውም ሆነ ቃለ ጉባኤውም ከተራው አባል እኩል ድምፅ ነው የሚኖረው። በዚህ ምክንያት የቡድን አመራር የምለው ሰብሳቢ የለውም ማለት አይደለም። የቡድን አመራር ማለት ሰብሳቢ የለውም፣ ቃለ ጉባኤ የሚወስድ የለውም፣ አፈ ጉባኤ የለውም ማለት አይደለም። ኮሚቴ እስከሆነ ድረስ ኮሚቴውን የሚሰበሰብ አንድ ሰው ሊኖር ይገባል። ሰብሳቢ ይኖራል። ግን ያ ሰብሳቢ ማለት ያ ሰብሳቢ በዛ በድርጅት ውስጥ ሙሉ ስልጣን ሆኖ ወይም ፕሬዚደንት ነው ማለት አይደለም። በኮሚቴ ነው የሚወሰነው። ኮሚቴ ውስጥ ያሉት ደግሞ እኩል ድምፅ አላቸው እና እንዲህ አይነት አሰራር ነው ያለው እና በሂደት ምናልባት የአማራ ፋኖ ብሔራዊ ኃይል በሂደት ሰብሳቢዎችን ሊመርጡ ይችላሉ። የድርጅቱ ሰብሳቢ ገሌ ሊሉ ይችላሉ። ወይንም ደግሞ የድርጅቱ ሰብሳቢ በየ6 ወሩ ሊተካ ይችላል ይላሉ። እየተነጋገሩበት ነው። ያንን ያሳውቁናል። ከዛ በኋላ በኮሚቴው ውስጥ ራሱ ኃላፊነቶችን ይሄ ማዕከላዊ ኮማንዱ ዋናው ምክር ቤት የሚወስነውን ውሳኔ የሚያስፈጽሙ በውጭ ጉዳይ ዙሪያ የሚያስፈጽሙ የውጭ ግንኙነት ኃላፊ፣ በሚሊተሪ አስፔክት ጦርነቱን ደግሞ የሚመሩ ውጊያውን የሚመሩ ደግሞ የወታደራዊ አዛዥ፣ የዘመቻ መምሪያ አዛዥ፣ የሎጂስቲክ ኃላፊ፣ ቃል አቀባይ ሁሉም ሊናገሩ አይችልም። እነሱን ወክሎ አንድ ሰው ቃል አቀባይ መኖር አለበት። እነዚህ ኃላፊነቶችን ደግሞ ይመድባሉ ማለት ነው። ግን ዋናው መሰረቱ ተጥሏል እና ይሄ የአማራ ፋኖ ህዝባዊ ድርጅት እንግዲህ ተመልከቱ፣ ሙሉ 80 በመቶ ጎንደርን፣ 95 በመቶ ወሎን፣ 100 በመቶ የሸዋ ፋኖችን ያቀፈ፣ ግማሽ የሚሆነውን 100 በመቶ የጎጃም ፋኖችን ያቀፈ፣ ከግማሽ የሚሆነውን ደግሞ የሸዋ ፋኖችን ያቀፈ ትልቅ ኃይል
ከዚህ ኃይል ውጭ ያሉት አሁንም እነ ሻለቃ ደረጀ በላይ የሚመሩት የጎንደር ጠቅላይ ግዛት እዝ አለ። እነ ሻለቃ ደረጀ በላይ የሚመሩት የጎንደር ጠቅላይ ግዛት እዝ አለ። እንደዚሁም ደግሞ እነ ሻለቃ መከታው የሚመሩት የሸዋ ጠቅላይ ግዛት እዝ አለ። አሁንም እና እነዚህ ሁለት እዞች አሁንም በአፋሕድ ስር ነው ያሉት። እነዚህ ሁለት እዞች የሚያደርጓቸው እንቅስቃሴዎችን በተመለከተ ጎንደር አካባቢ ተስፋ ሰጪ የሆኑ ምልክቶች እያየን፣ ሻለቃ ደረጀ ከነ ሻለቃ ሀብቴ ጋር ንግግሮች እያደረጉ፣ በተለይም ደግሞ በእነዚህ ሁለት አደረጃጆች መካከል ጠላት ገብቶ ሰይጣን ገብቶ ተኩስ ተተኩሶ ፋኖ ለፋኖ ተገዳድለዋል። ስለዚህ ያ አይነት ነገር እንዳይፈጸም፣ ያ አይነት ነገር እንዳይደረግ እነ ሻለቃ ደረጀ በላይ ወጥተው እንዲህ አይነት ነገር ካሁን በኋላ መቆም አለበት። ካሁን በኋላ ሻለቃ ደረጀ በላይ ተናገረው፣ ካሁን በኋላ በአማራ ፋኖ የአማራ ፋኖ ነኝ የሚል ለህዝብ ቆሜያለሁ የሚል ለአማራ ህልውና ቆሜያለሁ የሚል ወንድምህን ግጠም ሲባል ማንም መሪ ይሁን እኔም ልሁን አለ። በፋኖ ደረጃ እኔም ልሁን አለ። ወንድምህን ግጠም፣ ወንድምህ ላይ ተኩስ የሚል ትእዛዝ ሲሰጠው እንዳይሰማ እንዳይቀበል፣ በጭራሽ ወንድሜ ላይ አልተኩስም እንዲል እኔም እንኳ ያንን ትእዛዝ ብሰጥ እንዳይቀበል ብሎ መግለጫ ሰጥቷል። ፋኖ ደረጃ ላይ ወንድም በወንድም ላይ የሚያደርገውን ተኩስ በማውገዝ መግለጫ ሰጥቷል። እና በዚህ ምክንያት ጎንደር ያለው ድባብ ወገኖቼ ጥሩ ድባብ ነው። እንዳልኳችሁ እነዚህ ሁለት አመራሮች የአፋሕድ አመራር አፋሕድ ውስጥ ያሉ ናቸው። አንዱ አመራር በግራ የምታዩት ፋኖ ደረጀ በላይ የአማራ ፋኖችን አንድነት በማምጣት ዙሪያ ላይ በአፋሕድና በአፋብኃ መካከል ንግግሮች ተደርገው አንድ መሆን አለብን በሚል ወገቡን ታጥቆ እየሰራ ያለ ትልቅ ፋኖ ነው። በሌላ በኩል ደግሞ ፋኖ ሻለቃ መከታው ማሞ ሻለቃ ደረጀ ከሚያደርገው በተቃራኒ ሆኖ ሸዋ ውስጥ እያደረገ ያለው ወገኖች፣ በአሁኑ ጊዜ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሌሎች ፋኖች ላይ ውጊያ የከፈተበት ሁኔታ ነው ያለው። ያ መቆም አለበት። ያ መቆም አለበት። ምንድን ነው የሆነው? አድማጮቼ፣ ተመልካቾቼ አንድ ክሊፕ ላሳያችሁ። ሌላው ምናልባት ለአማራ ሕዝብ አጠቃላይ የሚያስፈልገው እንደዚህ አይነት የቃላት መወሪያዎች እንዳልሆኑ እኛም እንደ ተቋም በተለይ የአባቶቻችንን አደራ ስላለብን የምንረዳው በዛ ልክ ነው። በየሰዓቱ የሚወረወሩ ጠጠሮች፣ በየሰዓቱ ትግሉን የሚቀቡ ጥላሽቶች አስፈላጊ ናቸው ብለን አናምንም። እዚህ ጋር አድማጮቼ፣ ተመልካቾቼ ይሄ ወንድም ፋኖ አርበኛ ስንታየው ይባላል። አርበኛው ስንታየው የሸዋ ጠቅላይ ግዛት እዝ ምክትል ቃል አቀባይ ነው። የአበበ ጢሞ ምክትል ማለት ነው። እና መግለጫ ሰጥቷል እና እስቲ እንከታተለው። ስለዚህ ለአማራ ሕዝብ የሚያስፈልገው አንድነት እንጂ የመከፋፈያ መንገድ በየሰዓቱ እያመጡ ሕዝባችንን ማወናበዱ ይጠቅማል ብለን አናስብም። ኦኬ፣ የአማራ ሕዝብ የሚያስፈልገው ምንድን ነው? አንድነት ነው። እና ሕዝባችን የሚከፋፍል ነገር አያስፈልግም ብለን ነው የምናምነው። የአማራ ሕዝብ የሚያስፈልገው ምንድን ነው? አንድነት ነው እያለ ነው። እንቀጥል። ሌላው በተለይ ሸዋ ይታወቃል። ሸዋ የአማራ መዳኛ ነው፣ እናውቃለን። ሁሉም ግዛት የአማራ ሕዝብ እንደፈለገበት በነፃነት የሚንቀሳቀስበት ቀጠና ነው። ወሎ፣ ሸዋ፣ ጎንደር የሚባል ቀጠና የለም። ሁሉም አማራ የሚኖርበት ቀጠና ነው። ሁሉም አማራ የሚኖርበት ቀጠና ነው። ሸዋ፣ ጎንደር፣ ወሎ ምናምን ብሎ ነገር የለም። ትክክል ነው። እስካሁን የተናገረው ከዚህ ጋር በተያይዞ ምናልባት ሸዋ ጠቅላይ ግዛት ሸዋን እስካስተዳደረ ድረስ ሸዋ ላይ ያሉ ችግሮችን በራሱ መንገድ ይፈታል። አባቶቻችን በሰጡን ጥበብ ሸዋ ላይ አንድ ተቋም አንድ መሪ እንዲፈጠር የጀመርንባቸው መንገዶች አሉ። በውይይቶች እንዲሁም በአንዳንድ እንቅስቃሴዎች እነሱ ተጠናክረው ይቀጥላሉ። እዚህ ጋር ልብ በሉልኝ። ሸዋ ውስጥ የሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ሀገሮች የአባቶቻችንን ምክር ይዘን እያስተዳደር ነው እና ሸዋ ውስጥ አንድ አደረጃጀት አንድ መሪ እንዲኖር በውይይትም በሌሎችም መንገድ እየሰራንበት ነዋል። በውይይት እየሰሩበት አይደለም። በውይይት 5 ከሸዋ ጠቅላይ ግዛት እዝ 5 ከቀድሞ የአማራ ፋኖ በሸዋ
ተወክለው ውይይት እየተደረገ ባለበት ጫፍ ደርሰው ሸዋን አንድ ለማድረግ ጫፍ ደርሰው በነበረበት ወቅት የአማራ ፋኖ በሸዋ ጠቅላይ ግዛት እዝ አመራሮች ድርድሩ እንዲበተን የተደረገው። ድርድሩ እንዲበተን የተደረገው ምንድነው? የማያስማማ አቋም ይዘው በመምጣታቸው ያ ብዙዎቻችን በጉጉትና በተስፋ ስንጠብቀው የነበረው የፋኖች አንድነት የሸዋ ፋኖች አንድነት ሳይሳካ፣ ስለዚህ በውይይት የሚባለው ነገር በውይይት የለም። እኔ ሸዋ ውስጥ የሚንቀሳቀሱ የከሰም ክፍለ ጦር ምንጃር አካባቢ ምንጃር ቡልጋ አካባቢ የሚንቀሳቀሱ የከሰም ክፍለ ጦር፣ የነጎድጓድ ክፍለ ጦር ተጉለት አካባቢ የሚንቀሳቀሱት የነጎድጓድ ክፍለ ጦር፣ እንደገና ወደ ላይ ደግሞ ወደ ማጀቴ አካባቢ የሚንቀሳቀሱት የይኩኖ አምላክ ክፍለ ጦር፣ ሌላው ደግሞ በመራቤቴ አካባቢ በአብዛኛው ወደ ምዕራብ አካባቢ የሚንቀሳቀሱት የናደው ክፍለ ጦር 4 ክፍለ ጦሮች ነበሩ በሸዋ ጠቅላይ ግዛት በአማራ ፋኖ በሸዋ ስር በእነ ኢንጂነር ደሳለኝ ስር። አሁን እነዚህን 4 ክፍለ ጦሮች በመጨመር ደግሞ ከሸዋ ጠቅላይ ግዛት እዝ ከነስንታየው ከነፋኖ ስንታየው ውስጥ አፋሕድን አንቀበልም ብለው የሰባ ለሰባ ክፍለ ጦር እንደዚሁም ደራ ያለው የበላይ በፈቃዱ በላይ ክፍለ ጦር 6 ክፍለ ጦሮች አሉ። ከነዚህ 6 ክፍለ ጦሮች ጋራ እየተደረገ ያለ ውይይት የለም። እየተወያየን ነው ያሉት፣ እየተደረገ ያለ ውይይት የለም። ከአመራሮቹ ጋር እየተደረገ ያለ ውይይት የለም። ይሄ ስለዚህ እየተወያየን ፋኖን አንድ ለማድረግ በጎንድ በሸዋ አንድ አመራር አንድ ድርጅት እንዲኖር እየሰራን ነው፣ በውይይት እያደረግን ነው ያለው ነገር ፋኖ ስንታየው ፍጹም ውሸት። ነገር ግን አዎ በሸዋ አንድ አደረጃጀት እንዲኖር ለማድረግ እየሰሩ ነው። እየሰሩ ያሉት ግን በጉልበት ነው። ሌሎቹን እየገደሉ ሌሎቹን እየጨፈለቁ እየሰሩ ያሉት ግን በጉልበት ነው። አድማጮቼ፣ ተመልካቾቼ ሸዋ ያለው ነገር በጣም የሚያሳዝን ነው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እነ ሻለቃ መከታው በሸዋ እያሰሩት ያለው ነገር የወንድማማቾች ደም መፋሰስ እንዲጨምር እንዲቀጥል እያደረጉ ነው። እረፉ ሊባሉ ይገባል። አቁሙ ሊባሉ ይገባል። ሰከን ብላችሁ ወደ በረሃ ወደ ጫካ የወጣችሁበትን ዓላማ አስታውሳችሁ ከወንድሞቻችሁ ጋር በትህትና በቅንነት ተነጋገሩ። ፋኖ ሻለቃ ደረጀ በላይ እንዳደረገው ወንድም በወንድሙ ላይ መተኮስ የለበትም ብሎ መከታው ወጥቶ ይናገር እና እስቲ እናዳምጠው ይህንን ወንድም። በተረፈ ሌሎች አደረጃጀቶች ምናልባት ሸዋ የአማራ ሕዝብ የሁሉም መናገሻ ነው በሚል ግን ሸዋ ጠቅላይ ግዛት እዝ ሳይፈቅድ አንድም ወታደራዊና ፖለቲካዊ እንቅስቃሴዎችን ማድረግ እንደማይቻል እንደ ተቋም ማስገንዘብ እንፈልጋለን። ምክንያቱም ሸዋ ቅድም እንዳልኩት ሀሳቡን ስጀምር ሸዋ የሁሉም አካል መሰባሰቢያ ነው፣ የትግሉም መቋጫ ነው ብለን እናምናለን። ነገር ግን እንደዚህ እብሪት በተሞላበት ንግግር ሸዋም የሁሉም ማታገያ ነው፣ ከፈለገን በልቡ ኃይል እናሰፍራለን የሚል ንግግር እንደማናስተናግድ እንደ ሸዋ ጠቅላይ ግዛት እዝ ማስገንዘብ እንፈልጋለን። ምክንያቱም ቅድም እንዳልኩት መሰባሰቢያ ነው። የምንሰባሰበው ደግሞ ግን የአማራ ሕዝብ ከዚህ ካሉ ለማዳን እስከሆነ ድረስ ምንም አይነት ጨዋይነት ባህሪ በጎደለው ወይም ደግሞ ከሸዋ ጠቅላይ ግዛት እዝ ፍቃድ ውጭ ሰራዊት አሰማርቶ ከየትኛውም ቀጠና ቢሆን ሸዋ ላይ ማስገባት እንደማይቻል አሁንም እንደ ተቋም ማስገንዘብ እንፈልጋለን። እንግዲህ ይሄው ነው አድማጮቼ። እንግዲህ ከአፋቸው ከፈረሱ አፍ እንደሚባሉ አለ አይደለ? ፈጥረን አይደለም እየተናገርን ያለው፣ የውሸት ነገር እየተናገርን ያለው። ራሳቸው ምን እያሉ ነው? በሸዋ ውስጥ እስክንድር ነጋ ከሚመራው መከታው ማሞ ከሚመራው የፋኖ አደረጃጀት ውጪ ሌሎች ፋኖችን አንቀበልም፣ ምንም አይነት ኃይል በሸዋ ውስጥ ከኛ በስተቀረ ምንም አይነት ኃይል በሸዋ ውስጥ መንቀሳቀስ አይችልም ብሎ ነው ይሄ ወንድም ኦፊሴላዊ በሆነ መንገድ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ኦፊሴላዊ በሆነ መንገድ መግለጫ የሰጠው። ስለዚህ በአማራ ፋኖ በሸዋ ጠቅላይ ግዛት ውስጥ የሌሉ 6 ክፍለ ጦሮች የይኩኖ አምላክ ክፍለ ጦር፣ የሰባ ለሰባ ክፍለ ጦር፣ የከሰም ክፍለ ጦር፣ የናደው ክፍለ ጦር፣ የነጎድጓድ ክፍለ ጦር፣ የበሱ ፍቃድ በላይ ክፍለ ጦር፣ እነዚህ ክፍለ ጦሮች
በሸዋ ጠቅላይ ግዛት እዝ ስር መሆን አለባቸው። በእስክንድር ነጋ ስር መሆን አለባቸው። ለእስክንድር ነጋ የማይታዘዝ የሸዋ ፋኖ አይኖርም። አንድ ይሄንን ነው እያሉ ያሉት። እኛንን ለሸዋ የሚያገባን በሸዋ ጉዳይ የሚቆረቁረን በሸዋ ጉዳይ ላይ መወሰን ያለብን እኛንን። ከኛ ውጪ ማንም ኃይል ሸዋ ውስጥ አይንቀሳቀስም የሚል አዋጅ ነው ያወጁት። አንድ በብለ ሁለተኛ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ ጎንደር፣ ጎንደር ጎጃም ያሉ ፋኖዎች የአማራ ፋኖ ብሔራዊ ኃይል የሚል አቋቁመዋል። እነዚህ ፋኖዎች መዳረሻቸው አዲስ አበባ ነው። ጎንደር ያለው ችግር የሚፈታው፣ ወሎ ያለው ችግር የሚፈታው፣ ጎጃም ያለው ችግር የሚፈታው 4 ኪሎ ያለው ችግር ሲፈታ ነው። ስለዚህ በጎንደር ላይ ውጊያ አናደርግም፣ በጎጃም ውጊያ አናደርግም፣ በወሎ ውጊያ አናደርግም። ወሎ፣ ጎንደር፣ ጎጃም የውጊያ ቀጠና አይሆኑም። ውጊያውን እነ አብይ አህመድ ወዳሉበት ወደ እነ አብይ አህመድ መንደር እንወስደዋለን፣ ወደ አዲስ አበባ ዙሪያ እንወስደዋለን ተብሎ ስትራቴጂ ተነፍዶ ትልቅ እንቅስቃሴ እየተደረገ ነው። ታዲያ እነ መከታው ማሞ ምንድን ነው የሚሉት? እነዚህ ወሎ ያሉ የወሎ ፋኖች፣ የጎጃም ፋኖች፣ የጎንደር ፋኖች ሸዋ ካሉ ወንድሞቻቸው ጋር ሆነው በሸዋ ውስጥ መንቀሳቀስ አትችሉም። በሸዋ ውስጥ እንቀሳቀስ ብላችሁ ከመጣችሁ እኛ ልካችሁን ነው የምናስገባችሁ የሚል ማስፈራሪያ ነው እየተናገሩ ያሉት። እኛን አልፋችሁ በእኛ ፍቃድ ካልሆነ ከእኛ ጋር ካልሆነ የሸዋን ምድር አትረግጧትም። ጎጃሜ ሆይ የሸዋን ምድር አትረግጥም። ወሎዬ ሆይ የሸዋን ምድር አትረግጥም። ጎንደሬ የሸዋን ምድር አትረግጥም እያሉ ነው። ይህንን ፖለቲካ ነው አብይ አህመድ፣ የኦሮሞ ብልጽግናዎች፣ ኦህዴዶች ኦሮሞ ያልሆነ ወደ አዲስ አበባ አትገባም ብለው ደብረ ብርሃንና ፍቼ ላይ በር እየዘጉ አናስገባም እንደሚሉት ያ መንፈስ ነው እነ እስክንድር ነጋ ጋራ እነ መከታው ጋራ ያለው። እኛ ካልሆን ከሌላ ቦታ ያለ ፋኖ ሸዋ ውስጥ መጥቶ መዋጋት የለበትም። ለምንድን ነው ሸዋ ውስጥ መጥቶ መዋጋት የሌለበትም? የጎንደር ህዝብ፣ የወሎ ህዝብ፣ የጎጃም ህዝብ በፋኖ ከሸዋ ህዝብ ጋር የሸዋን ህዝብ ለመጠበቅ የሸዋን ህዝብ ለመታደግ ለሸዋ ህዝብ ተብሎ የማይዋጋበት ምክንያት ምንድን ነው? እነዚህ ሰዎች የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በድርጅታቸው ውስጥ 2 ኮሮች አሉ። አንዱ ኮር የአፄ አምደ ጽዮን ኮር ይባላል። ሌላው ኮር ደግሞ የመሐመድ ቢሆነኝ ኮር ይባላል። መሐመድ ቢሆነኝ ማን ነው ወገኖች? መሐመድ ቢሆነኝ ከራያ መጥቶ ይፋት በኦነጎች በሚጨፈጨፍበት ጊዜ የይፋት ህዝብ መከራውን በሚበላበት ጊዜ የይፋት ህዝብ አማራ ህዝብ ነው፣ አማራ ወንድሜ ነው ብሎ ሸዋ ምድር ላይ አይደለም ወይ ህይወቱን ያጣው? መሐመድ ቢሆነኝ ክፍለጦር፣ መሐመድ ቢሆነኝ አርበኛ፣ መሐመድ ቢሆነኝ። ታዲያ ከጎጃም ከወሎ ከሸዋ ወደ አዲስ አበባ የሚያደርጉትን ግስጋሴ አንቀበልም። እኛ ካልፈራንላችሁ፣ ከኛ ጋር ካልተስማማችሁ፣ ከኛ ጋር ካልሆናችሁ በጭራሽ ማለፍ የተከለከለ ነው ብሎ ማወጅ እንዴት ነው? አብይ አህመድን ለመጠበቅ ፈልጋችኋል እንዴ? የጎጃም የጎንደር የወሎ ፋኖች ከሸዋዎቹ ጋር ሆኖ አብይ አህመድን ከ4 ኪሎ እንዳይገረስሱት አብይ አህመድ ከ4 ኪሎ እንዲገረሰስ አትፈልጉም እንዴ? ምን አይነት አነጋገር! እና ይሄ በጣም በጣም የሚያሳፍር በጣም የወረደ በጣም በተለይ ኢትዮጵያውያን በተለይ የሸዋ ህዝብ ሊቃወመውና ሊኮንነው የሚገባ መግለጫ ነው። ይሄ መግለጫ መኮነን ያለበት መግለጫ ነው። ሌላ እንትን ላሳያችሁ። ይሄ የተጻፈው አድማጮቻችን፣ ተመልካቾቻችን ነገረ አማራ በሚል ጦማር በአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ በሆነው በካሳሁን የተጻፈ ነው። ካሳሁን ነው የጻፈው። ኢንጂነር ካሳሁን ምንድን ነው የሚለው? መሪ አልባ ተደርጎ ይላል። መሪ አልባ ተደርጎ በወያኔ የተፈጠረው አፋብሃ ወደ 2 ተከፍሎ ዳግማዊ ብልጽግናና ሳልሳዊ ብአዴን መሆኑን አረጋግጠዋል ይላል። የት እንዳመጣው ይሄን አላውቅም። እንግዲህ እዚህ ጋር ማንን ነው የሚናገረው? የአማራ ፋኖ ህዝብ ብሔራዊ ኃይልን ነው የሚናገረው። የጎጃም ፋኖችን፣ የጎንደር ፋኖችን፣ የወሎ ፋኖችን ነው የሚናገረው። እና እነዚህ 80 በመቶ የፋኖ አደረጃጀቶችን 80 በመቶ የፋኖ አደረጃጀቶችን ያቀፈው ይሄ ትልቅ ኃይል ይሄ ግዙፍ ኃይል አፋህዱ ካሳሁን ምንድን ነው የሚለው? ዳግማዊ ብልጽግናዎች ናቸው ነው የሚለው።
ከምን ኬት ተነስቶ ዳግማዊ ብልጽግናዎች እንዳላቸው አላውቅም። እነ ጀነራል ተፈራ ነው እንግዲህ እነ ዘመነ ካሴን እነ ሻለቃ ሀብቴን እነ ሻለቃ መሳፍንትን እነ ምሬ ወዳጆን ነው እንግዲህ ይሄ ሰውዬ እነ ድርሳን ሻለቃ ድርሳን ብርሃንን እነ ፋኖ ኢሳያስ ደመቀን ነው እንግዲህ ይሄ ሰው ዳግማዊ ብልጽግና ወይም ሳልሳዊ ብአዴን የሚላቸው እና እነዚህን የፈጠረው ማን ነው የሚለው እነዚህን የፈጠረው ወያኔ ነው የሚለው ፋኖን የፈጠረው ወያኔ ነው እያለ ነው ስንታየው እየተናገረ ያለው እና ይቅርታ ካሳሁን እየተናገረ ያለው። ከዛ ምን ይላል? ማንም ሆነ ማን ሸዋ ውስጥ ወታደራዊ ቤዛ አያገኝም ይላል። በሌላ አባባል የአማራ ፋኖ ብሔራዊ ኃይል ሸዋ ውስጥ መግባት አትችልም። ብልጽግናን ለመዋጋት ብልጽግናን ከ4 ኪሎ ለማስወገድ እና አብይ አህመድን ከ4 ኪሎ ለማስወገድ ሸዋ አትደርስም፣ ሸዋ ውስጥ መግባት አትችልም እያሉ በሌላ አባባል ብልጽግናን እኛ እንከላከላለን። 80% የፋኖ አደረጃጀት በሸዋ አልፎ ወደ 4 ኪሎ ወደ ኦሮሞ ክልል እንዳይሄድ እኛ እናከላከላለን፣ አብይ አህመድን እኛ እንጠብቃለን ማለታቸው ነበር ይላሉ። እና እንዲህ አይነት ነገር እየተናገሩ ነው አድማጮች፣ የተመልካቾች የአማራ ፋኖ ሸዋ ጠቅላይ ግዛት በጣም መስመር እየሳተ ነው። እጅግ በጣም መስመር እየሳተ ነው። ይሄንን የአማራ ፋኖ ሸዋ ጠቅላይ ግዛት ፋኖች ይሄን ለዚህ ነው ወይ የመጣችሁት? ከጎንደር ህዝብ ጋር እያጣሏችሁ ነው። ከጎጃም ህዝብ ጋር እያጣሏችሁ ነው። ከወሎ ህዝብ ጋር እያጣሏችሁ ነው። ጎጠኛ ሆነው ግትር ሆነው ጀብደኛ ሆነው ከ80% ፋኖች ጋር እያጣሏችሁ ነው። የሸዋ ጠቅላይ ግዛት ህዝብ ፋኖች መጠየቅ አለባችሁ። ይሄ አካሄድ መስተካከል አለበት። የሸዋ ጠቅላይ ግዛት ህዝብ ፋኖች አውቃቸዋለሁ። እስከ ቅርብ ጊዜ ድረስ እኔ በግሌ በጣም ድጋፍ ካደረግኩላቸው ፋኖች በቀዳሚነት በፋኖ ትግል ውስጥ ድጋፍ ካደረግኩላቸው ፋኖች መካከል በቀዳሚነት የሚጠቀሱት የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ፋኖች ናቸው። ጥንካሬያቸውን አውቃለሁ። ጎበዞች ናቸው። ምንም ጥርጣሬ የለውም። የአማራ ፋኖ ሸዋ ጠቅላይ ግዛት ፋኖችን ጀግንነትና ወኔ ቆራጥነትና ወታደራዊ ብስለት እኔ 1 2 3 ብዬ በዘረዘረላችሁ እንዴ ግርማ አማራ ፋኖ ሸዋ ጠቅላይ ግዛት ሆንክ አፋድ ሆንክ እንዴት ትሉኛላችሁ? ግን እውነት ነው። የአማራ ፋኖ ሸዋ ጠቅላይ ግዛት ጠንካራ ህዝብ ነው። ሞባይል ህዝብ ነው። በርካታ ፈጥኖ ደራሽ ራፒድ ፎርስ ያለበት ትልቅ ህዝብ ነው። ትልቅ ስራ ሊሰራ የሚችል ኃይል ነው። ይቅርታ የአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ ያሉ ፋኖች ምንም እኔ በእነሱ ላይ በወታደራዊ ብቃታቸው፣ በወታደራዊ ጥንካሬያቸው፣ በወታደራዊ ዲሲፕሊናቸው ምንም እንዲህ ነው ምላቸው ነገር የለም። ጠንካራዎች ናቸው። ጠንካራ ኃይል ነው የተመሰረተው። ነገር ግን ጠንካራ ኃይል ቢመሰረት ምን ዋጋ አለ? ዓላማውን ከሳተ ምን ዋጋ አለው? ምንም ዋጋ የለውም። እና ማዝነው ምንድነው ይሄ ትልቅ ኃይል ይሄ ትልቅ ነገር ሊሰራ የሚችል ኃይል ትልቅ አቅም ያለው ኃይል ከሌሎቹ ወንድሞቹ ጋር ተስማምቶ ከሌሎቹ ወንድሞቹ ጋር በጉልበት ሳይሆን በጀብደኝነት ሳይሆን በፍቅር በቅንነት በውይይት ተስማምተው ልክ ጎንደር እነ ፋኖ ደረጀ እያደረጉት እንዳለው በቃ እርስ በርስ ደም መፋሰስ ይብ እርስ በርስ መገዳደል ይብ ወንድማማቾችንን ሁላችንም የአማራውን ህልውና ማስጠበቅ ነው የምንፈልገው። ሁላችንም ተባብረን ትኩረታችን አገዛዙ ዘረኛው አገዛዝ ላይ ነው ማድረግ ያለብን ብለው ይቅር ተባብለው ከዚህ በፊት ለጠፋው ጥፋት በሙሉ ይቅር ተባብለው አንድ ላይ መጥተው አመራሮቻቸውንም አደላድለው በቃ ምንም እኮ ገማኝ አንዱ መሪ ቢሆን ሌላው ምክትል መሪ፣ አንዱ ወታደራዊ አዛዥ ቢሆን ሌላው የዘመቻ መምሪያ ኃላፊ ምናምን ብለው ተመዳድበው አንድ ሆነው ሸዋን አንድ ማድረግ ይችላል። ያ ነው መደረግ ያለበት እንጂ ከኛ ውጪ ሌላ ኃይል መኖር የለበትም የሚል ጀብደኝነት የትም አይደርስም። እና በዚህ ምክንያት ነው አሁንም እነ ሻለቃ መከታው ማሞ አደብ ግዙ እባካችሁ፣ ትንሽ እንጥፍጣፊ የህዝብ ፍቅር ካላችሁ ይሄ እያወጣችሁት ያለውን መግለጫ አቁሙ።
ሻለቃ መከታው ማሙ ለትግሉ ብዙ የሰራ ሰው ነው። ክብርህን አታዋርድ። የተወደድከውን የተከበርከውን ያህል ራስህን አታዋርድ። የወንድምህን አፋሕድ ውስጥ ያለውን አመራር የሻለቃ ደረጀን ፈለግ ተከተል። ሻለቃ ደረጀ ወጥቶ ወንድም በወንድሙ ላይ አይተኩስ ብሏል። ወንድም በወንድሙ ላይ አይተኩስ ብሏል። እኔም ትእዛዝ በሰጣችሁ ወንድም በወንድሙ ላይ አይተኩስ። ፋኖ ደረጀ በላይ ነው እንደዚያ ያለው። ስለዚህ ሻለቃ መከታው መረጃዎች እንደሚጠቁሙኝ ወታደሮቻቸውን ብልጽግና ላይ ከመላክ የሌሎች ፋኖችን ለማስገበር ሌሎች ፋኖችን በጉልበት ወደ ሸዋ ጠቅላይ ግዛት ውስጥ ለመጠቅለል እና የእስክንድርን ብቸኛ ጦር በሸዋ ለማድረግ እነዚህ ሰዎች የተሳሳተ በጣም ጎጂ በጣም አፍራሽ አካሄድ እየሄዱ ስለሆነ ያንን ማስተካከል አለባቸው። በተለይም ደግሞ ከጎጃም ፋኖ፣ ከወሎ ፋኖ፣ ከጎንደር ፋኖች ጋር ደግሞ እንደ ጠላት መግለጫ ወጡ እኮ በጎጃም ፋኖ ላይ በአማራ ፋኖ ብሔራዊ ኃይል ላይ እኮ መግለጫው ከወጡ ካን ዩ ብሊቭ ዛት። ልክ አሁን የኤርትራና ሻዕቢያና ኤርትራውያኖችና አገዛዙ የተለያየ እነ ፑቲን እና እነ ዜሌንስኪ መግለጫ እርስ በርስ እንደሚያወጡት በወንድሞቻቸው ላይ እኮ መግለጫ ወጡ። ሸዋ የምትመጡ ከሆነ ከኛ ጋር ነው የምትዋጉት አሉ። ሸዋ ትደርሱና ታዲያ ቤት አድርገው ነው ወደ አዲስ አበባ ቢገቡት። ታዲያ የሸዋ ፋኖች ሌሎቹ ፋኖች ውጊያው ጎንደር፣ ጎጃም፣ ወሎ ላይ ሆኖ የዛ አካባቢ ያለው ማህበረሰብ እየተሰቃየ እንዲኖር ነው መከታው የሚፈልገው። ሸዋ መግባት የግድ ነው። ስለዚህ ሌሎች አትገቡም የምትሉ ከሆነ ተዘጋጁ። እንግዲህ ከ80% ፋኖች ጋር ለመዋጋት መከታው ማሞ ተዘጋጅ። ሸዋ መግባታቸው አይቀርም። ይልቅ ለአንተ የሚያዋጣ ጀብደኛ ሆነ ሸዋ ከገባችሁ ምናምን የሚለውን ነገር አቁመህ ራስህን ትሁት አድርጋ ጎን ካሉ ወንድሞች ጋር ተነጋግረ ይህንን ትልቅ የአማራ ቤት ተቀላቀል። ይህንን ነው መመከር። የነፋኖ ደረጀ በላይን ፈለግ ተከተል። አድማጮቻችን፣ ተመልካቾቻችን የሸዋ ፋኖች መስተካከል አለባቸው። ሸዋ ፋኖ ጠቅላይ ግዛት ዕዝ ማስተካከል ያለበት በሚል ርዕስ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።